በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንቺ ድግምታ መተተኛ እንዴ! ምን አባሽ ነው ያደረግሽው? እንዴ ዝና ምን አደረግኩኝ? ይኸውልሽ አንድ ቀን አይደለም ማለት ነው። ካሌብ ሞሲሳ መሀሌት ዝና ደረት ላይ ተለጥፋ አደረች። ጉድ እኮ ነው። ጉድ ስሙ ትላላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ነባሮች ደግሞ ስለምታበረታቱኝ አመሰግናለሁ። ቪዲዮን በላይክ ጀምሩ፣ እስከ መጨረሻው ተከታተሉ። ቀጣዩን ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በዛሬው ዕለት እንግዲህ አዳዲስ ነገሮች ተፈጥረዋል። መሀሌት እንግዲህ ጀግናውን ዝና በፍቅር ጠብ አድርጋ ደረቱ ላይ ተኝታለች። እንግዲህ ለማሳካት አላማዋን እየሞከረች ትገኛለች። ከእሱ ልጅ መውለድ ትፈልጋለች። እሱን የራሷ ማድረግ ትፈልጋለች። ሳክሮ እንግዲህ ያው ሲነቃ በስማን ብሎ መግቢያ ላይ እንደተመለከታችሁት አንቺ መተተኛ ምን አድርገሽ ነው እዚህ አስክረሽ ጭራሽ አብረሽኝ ማደር ጀመርሽ ብሎ እንግዲህ በጣም ተቆጥቷል። በጣም ጮኋል። ሳክሮ እንግዲህ ምንም ሳያቅ ነበረ መሀሌት ደረቱ ላይ ተኝታ ሲነቃ በጣም ነው የደነገጠው። አስባችሁታል? ስካር እስከዚህ ደረጃ ደርሳል። እኔ ሰውን ራሱን እስከ መሳት ድረስ ማለት ነው። ከሉላ ውጪ ማንንም ሴት አልፈልግም፣ ማንም አጠገቤ እንዲደርስ አልፈልግም የሚለው ሰውዬ እንግዲህ ዛሬ መሀሌት ያው ድፍረቷ ግን በጣም የሌለ ነው። አልፈልግሽም የሚላትን ወንድ ከሰከረ በኋላ እንደዚህ ደረቱ ላይ ልጥፍ ብላ በድፍረት ማደሯ አሜዚንግ በጣም ነው የሚገርመው ማለት ነው። ሲነቃ ግን እንደተመለከታችሁት በመግቢያው ላይ በድንጋጤ ተነስቶ በስመ አብ ምን አይነት መተተኛ ነሽ አንቺ? ምን አድርገሽኝ ነው አስክረሽኝ ጭራሽ አብረሽኝ ማደር ጀመርሽ? ከኔ ጋር አይደለም 1000 ጊዜ ብታድሪ እንኳን ለአንቺ የሚሞቅ ልብ የለኝም ብሏታል ማለት ነው። እንደዚህ ከመባል ይሰውራችሁ። በስመ አብ ወወልድ ወመንፈስ ቅዱስ። መቼም ድራማ ነው እንጂ በጣም ከባድ ነው። እንደዚህ እያንቋሸሻት አንቺን ከፍ እያላት፣ እሷ ግን እሱን እሹሩ ማለት አልተወችም ማለት ነው። ከዚህ ሂጂ ብሎ እንግዲህ አስወጥቷታል ማለት ነው። በእንዴት አድርገሽ እዚህ ያስገባሽኝ? አንቺ ምን አይነት ነች ቢላትም አንተ እኮ ነህ ደውለክ ነው እያልከኝ ለዛ ነው ብለዋለች። ግን ከዛ በኋላ እንደ ውሻ ነው ያስወጣት ማለት ነው። ተመልሳ ወደ ቤቷ ሄዳለች። ኤፍራታ እንግዲህ ከሱ ጋር እንዳደረች ባወቀች ሰዓት በቃ ምንም አይነት መከላከያ እንዳትጠቀሚ እያለቻት ትገኛለች። ነገር ግን ያው ምንም የተፈጠረ ነገር የለም ማለት ነው። እንደው ከባድ ነው አንዳንድ ጊዜ እሱ ፈቃደኛ ሳይሆን እንደዚህ አይነት ወንድ ልጅ ሳይፈልግ ልጅ እስከ መውለድ ደረጃ ማሰብ በጣም ሪስክ አለው። ከባድ ነው ብዬ አስባለሁ። መሀሌት እያደረገች ያለችው ነገር ያው ትክክል አይደለም። ይሄ የሴቶችን ክብር የሚነካ ነገር ነው። ሴትነት መጠበቅ ነበረባት። ሄዳ ግን ሉላ ምን ታደርግልሃለች እያለችው ትገኛለች። እሱ ግን ከሉላ ውጪ ማንንም ሴት አልወድም፣ ማንንም ሴትም አልፈልግም እያለ ነው የሚገኘው ማለት ነው። በቃ እሷ ታዲያ የለችም እኮ ጥላክ ሄዳለች፣ ምን ይደረግ ነው የምትለው? እሷ እንደፈለገች እየሆነች ትገኛለች። አንተ ደግሞ የመጣልህን እድል እንኳን መጠቀም አልቻልክም። አጠገብ ያለውን እንኳን አትመለከትም። ከእሷ ውጪ የሌላ ሴት ውበት እንኳን ሊታይ ካልቻለም እያለች እንግዲህ በቅኔ እየተናገረች ትገኛለች። የመጣልህን እድል አጠገብክ ያለውን እድል ማለቷ እንግዲህ እኔ አጠገብክ እያለው ሉላን ታስባለክ እንደዛ ነገር እያለች ቅኔ እየተናገረች ትገኛለች። በእውነቱ እንደዚህ ተውባ ምናምን ሴት ልጅ አጠገቡ አይቶ የሚያሳልፍ ወንድ ካለ በጣም በቃ ጀግና ነው። በቃ ዝና ማለት ነው። እውነትም ጀግና ነው። በጣም እኮ ወንድነቱን የተፈታተነችው ቤቱ ድረስ እየሄደች አንድ መኝታ ቤት አብራው እያደረች እንግዲህ አሁን ላይ ያደረገችው ነገር ያ ነው። አብራ ነው ያደረችው እና የምታደርገው ነገር በጣም ከባድ ነገር ነው ማለት ነው። ግን ዛሬ ላይ ኤፍራታ አሳልፋ እየሰጠቻት ትገኛለች። ምክንያቱም ኤፍራታ ያደረገችው ነገር በጣም ከባድ ነገር ነው። እንደምታውቁት እንግዲህ ኤፍራታ ጆሮ ጠቢ ሆናለች። ገንዘብ ከነ መድብል ተቀበላለች። በተቀበለችው ገንዘብ ግን ያው መረጃ ከመሀሌት ሰብስባ ለመድብል ማቀበል አለባት። አንዳንድ እያናዘዘች እንግዲህ መድብል ደውሎላት ነበረ።
ያለውን ነገር እያንዳንዱን ነገር ምን አዲስ ነገር አለ ብለው ጠይቋታል። ከባድ ነገር አለ ብላኛለች፣ ነገር ግን ምን እንደሆነ አልነገረችኝም። ስለ ብሩክ ነው ከባድ ነገር አለ ያለችው፣ ግን ግልጽ አድርጋ ልትናገር አልፈለገችም። አልነገረችኝም ብለዋለች። በቃ ቴክስት አድርጊልኝና ከእሷ ጋር ስታወሪ እኔ ደውልልሻለሁ፣ ከዛ የምትለው መስማት ፈልጋለሁ ብለዋል። እንግዲህ መድብል በጣም ትልቅ ዘዴ ነው ይሄ። እንደተባለችው አድርጋለች። የእህቷን ሚስጥር እንግዲህ አሳልፋ እየሰጠች ነው የምትገኘው። መድብል ሪከርድ እያደረገ ነበረ። በጣም ከባድ እኮ ነው ግን ከእህት የበለጠ ገማን ይታመናል። ወደ እውነተኛ ህይወታችሁ ስታመጡት እህት አሳልፋ ትሰጣለች ብሎ ማሰብ በጣም ነው የሚከብደው። እንግዲህ ኤፍራታ ማህሌትን አሳልፋ እየሰጠቻት ነው የምትገኘው። መረጃ እያወጣችባት ነው። ምክንያቱም እየጠየቀቻት ዝና ደውሎልሽ አያውቅም ወይ? ደውሎልኝ ነበረ ሸሸመኔ ሄዷል እያለች እንግዲህ ይሄንን ስታወራ መድብል ደግሞ ሪካርድ እያደረገ ነው ማለት ነው። ኦልሬዲ ስልክ ተደውሏል። ግን ከባድ ነገር አለ ያለች ስለ ብሩክ ነው አይደለ? አልነገረሽም? እሱስ ምንድነው? እያለች እያወጣጠቻት ትገኛለች። እሱን እንዳትናገሪ ብሎኛል፣ ከለአንድ ሰውም ትንፍሽ እንዳትይ ስላለኝ ዝና አልናገርም ብላለች። ግን በጣም ትልቅ ችግር እንዳለ ነግሮኛል። ልጁን በምን አሳከመ ስትባልም እንግዲህ ያው ዝና እንዳትናገሪ ብሎኛል ነው እያለች ያለችው። ይሄንን እንግዲህ ሰምቷል መድብል። ያው አንገቷን ሲጣርጎ የሚያናዝዛት ይመስለኛል። አሁን ላይ የሚጠበቀው ያ ነው ማለት ነው ከሱ። ሌላ መረጃም ሰብስቧል መድብል። እንግዲህ የወንድሙ ነገር እረፍት ነስቶታል። በጣም መረጃዎች እየሰበሰበ ይገኛል። ወደ እሱ አካውንት ብዙ ብሮች ገብተዋል። ያንን ብር ያስገባ ማን እንደሆነ ልታጣላልኝ ትችላለህ ወይ ብሎ እንግዲህ ጓደኛው ጋር አይ ቲንክ የሆነ የሚያውቀው ሰው ጋር ብቻ ደውሎ መረጃ እያጣራ ይገኛል። በሚሊዮኖች የሚቆጠሩ ገንዘብ ወደ ብሩክ አካውንት ገብተዋል። እንዴት እና ከማን አካውንት እንደገቡ መቼ እንደገቡ አጣራልኝ ብሎ እንግዲህ አጣርቷል። በስተመጨረሻም አግኝቷል ከማጋ ብር እንደገባ። ያንን ብር ያስገባለትን ሰው ግን እንግዲህ አውቆታል። እሱ በጣም ነው የደነገጠው። ከዚህ ሰውዬ ጋር እንዴት ተገናኘክ? ምን ስትል ተገናኘክ? ወንድሜ ችግር ላይ ነው ያለው፣ ብሩኬ ችግር ላይ ነው ያለው፣ ይሄ በጣም አደገኛ ሰው ነው እያለ ይገኛል። እንግዲህ ብሩክ ያለበት ሁኔታ በጣም አሳሳቢና አስጊ ሁኔታ እንደሆነ የምንረዳበት ፓርት ነው ይሄ ድራማ ማለት ነው። ሌላኛው እንግዲህ እነ ሉላ በነፃነት ፈታ እያሉ ይገኛሉ። ወጥተው ምግብ እየበሉ፣ ባለፈውም ወጥተው ኬክ እየበሉ ነበረ፣ ዛሬም ወጥተው ምግብ እየበሉ ነበረ። ምክንያቱ ደግሞ ዝና እንዴት እንደሚያገኛቸው አሁን ላይ መድብል ነግሯቸዋል። በኤቲኤም አማካኝነት እንደሚያገኛቸው ይሄንን ስላወቀ ሲስተም ቀይረው እንግዲህ አሁን ላይ የራሳቸውን መንገድ መርጠው እየተዝናኑ ይገኛሉ። ሉላ እንግዲህ ከዚህ በኋላ እኮ የዝና ሚስት አይደለሽም የኔ ሚስት ነሽ፣ ግን አንቺ በሞት አላሳዝንሽም ወይ እያለ እንግዲህ ይገኛል ማለት ነው። ሞገስ ልጅ አትወልጅልኝም ወይ? መቼ ነው የምትወልጀው? ከዛ በፊት ደግሞ ያው አንቺ መታቀፍ አለብሽ እያለ ሉላን እያሽኮረመመ ይገኛል። አንተ እኮ ትፈራኛለህ ብትለውም ስለምፈራሽ ሳይሆን ስለማከብርሽ ነው። ወንድ ልጅ የሚወዳትን ሰው ማክበር አለበት። አስገድጄ ዝም ብዬ አቅፈሽ የምተኛው ስለምወድሽ እና ስለማከብርሽ ነው እንጂ ፈርቼሽ አይደለም እያለ እንግዲህ ይገኛል ማለት ነው። ሞገስ አሁን ላይ ዳርዳር እያለ ነው። በእርግጥ ብዙ ቀን አብረው ቆይታለች። ሚስቱ ናት። እሷ ያው ከዝና ጋር በወረቀት ነው ተሳስራ ያለችው ማለት ነው። እና ቀጣይ ክፍል ወደ እናንተ እስከመመጣ ድረስ ቸር ሰንብቱ። ለዛሬ ይሄን ይመስል ነበረ ድራማው። አሪፍና አስተማሪ ነው። የመሀሌት ስግጥና ግን ያው በጣም ለቀቅ ብሏል ማለት ነው። ሄዷል። የት እንደሚቆም ባናቅም በጣም ታበዛዋለች። ያው ድራማ ቢሆንም ግን በጣም ነው የምታበዛው ማለት ነው። እሷ ከዝና ጋር ያላት ነገር በቃ ሉላን ትቶ እሷን እንዲያገባ ነው የምትፈልገው። እሱ ግን ሉላን ማግኘት አለብኝ ወይ ገላታለሁ እያለ ይገኛል። ቀጣይ እንግዲህ ሉላ ትሞታለች የሚለውን ሲቀጥል ደግሞ ብሩኬ ይገኛል አይገኝም የሚለውን አብረን የምናይ ይሆናል። ቸር ሰንብቱ። ባይ ባይ።